እግረኛው አባይ ሀብቱን ከናቱ ጉያ ፈልቅቆም ለባዳን የሚቸርበት የታሪክ ምዕራፍ በታላቁ የህዳሴ ግድብ ስኬት ተቋጭቷል። ያ የቁጭትና እንጉርጉሮ በር ይዘጋም የታላቁ ህዳሴ ግድብ ውጥን ስጋ ይለብስ ዘንድ የኢትዮጵያውያን ዝለት ያልጎበኛው ትብብር ድጋፍና አብሮነት ከፍተኛውን ድርሻ እንደሚወስድ የአማራ ክልል ርዕሰ መስተዳድር አረጋ ከበደ አንስተዋል። ኢትዮጵያውያን ለሀገራዊ ክብራቸውና ለብሔራዊ ጥቅማቸው ሲሉ አመላቸውን በጉያቸው ልዩነታቸውን በጓዳቸው አድርገው ይልቁንም ገንዘባቸውን ዕውቀታቸውን ጉልበታቸውንና ጊዜያቸውን ሰውተው የገነቡትና የህዝባችንና አንድነት የተረጋገጠበት በዘመናችን የፈጸምነው ለታሪክና ለትውልድ የምናስረክበው ሕያው መገለጫችን ሆኖ ተጠናቋል። የመልማት የማደግ ፍላጎት አካል ሆኖ ታላቁ የህዳሴ ግድብ ዳር እንዳይደርስ ኢትዮጵያ በርካታ ፈተናዎችን ማለፏ የተነሳ ሲሆን ይህም የውስጥ አቅምን ለማጠናከርና በራስ አቅም ታላቅ ግብን ማሳካት እንደሚቻል ለዓለም ለማሳየት እድል ይፈጥራል። ዛሬ ኢትዮጵያ ሀገራችን በአዲስ የልማት ምዕራፍ ላይ ትገኛለች። ኢትዮጵያ ከፈጣሪዋ የተቸራትን አንጡራ የውሃ ሀብቷን በራሷ ሀብት በራሷ ጉልበትና ዕውቀት በዓለም ደረጃ ለዘመናት የገጠማትን ዲፕሎማሲያዊ ተግዳሮት ተሻግራ ለመላ አፍሪካውያን ምሳሌ በሚሆን ደረጃ ግድቧን ሙሉ በሙሉ አጠናቃ ለምረቃ አብቅታለች። ታላቁ የኢትዮጵያ ህዳሴ ግድብ ከተጀመረበት ጀምሮ ከውስጥም ከውጭም ብዙ ፈተናዎች ገጥመውታል። ነገር ግን እነሆ በአሸናፊነት ተደማድሟል። ከዚህ በኋላ ኢትዮጵያውያን አንድ ሆነን ቆመን የማናሳካው የሚያቅተን ምንም ነገር እንደሌለ የዘመናችን ዳግማዊ አድዋ በዚህ ዘመን ትውልድ ተጽፏል። ታላቁ ህዳሴ ግድብ በስኬት መጠናቀቁ ለኢትዮጵያና ኢትዮጵያውያን ከሚሰጠው ትሩፋት ባለፈም አፍሪካውያንን በኃይል ከማስተሳሰርና ምጣኔ ሀብታዊ ትብብርን ከማሳለጥ ረገድ አይነተኛ ሚና ይኖረዋል ሲሉም ርዕሰ መስተዳድር አረጋ ከበደ አንስተዋል። የህዳሴ ግድብ አፍሪካውያንን በተለይ ጎረቤቶቻችንን በኤሌክትሪክ መሰረተ ልማት የሚያስተሳስር ቀደምት አባቶቻችን የአፍሪካ ህብረትን የመሰረቱ የአፍሪካ ውህደት እንዲፈጠር ህልማቸው የነበረ ቢሆንም ይሄን ውህደት መነሻው የኢኮኖሚ ትስስር በመሆኑ ይሄን የኢኮኖሚ ትስስር የሚያሳልጥና የቀደምት አባቶቻችንን እናቶቻችንን ህልም የሚያሳካ የወደፊቱም የአፍሪካውያንና የኢትዮጵያውያን ህልም የሚያሳካ የመሰረተ ልማት ትስስር የሚፈጥር ለኢትዮጵያም በእጅጉ የውጭ ምንዛሬ የሚያስገኝና ኢትዮጵያ በአፍሪካ ዘንድ በዓለም ዘንድ ያላትን ቅቡልነትና ክብሯን በዓለም አደባባይ ከፍ የሚያደርግ ሁነት ሆኖ ተጠናቋል። በቀጣይም ህብረትን ብሎም አንድነትን በማጠናከር ሀገር የጀመረችውን የእድገት ጉዞ ሁሉም ኢትዮጵያዊ እንዲደግፍ ተጠይቋል። ታላቁ የኢትዮጵያ ህዳሴ ግድብ የንጋት ዘመን ማብሰሪያ የብልጽግና ጉዞ አይቀሬ መገለጫ ከዚህ በኋላ ኢትዮጵያውያን አንድ ሆነን ቆመን የማናሳካው የሚያቅተን ምንም ነገር እንደሌለ የዘመናችን ዳግማዊ አድዋ በዚህ ዘመን ትውልድ ተጽፏል። ወደፊትም ኢትዮጵያ የራሷን የሚያስፈልጋትን ሁሉ እያሳካች ትቀጥላለች። ይሄን ከማድረግም የሚያስቆማት አይኖርም። የልማቱ ግንባር ቀደም ደጋፊና መሪ ሆናችሁ ዘልቃችኋል። አሁንም የጀመርነውን ሰላም የጀመርነውን ልማት ቀጣይነት እንዲኖረው የዘወትር ጥሬን አቀርባለሁ።